አብርሽ እንግዲህ ዛሬ ፍቅርና እንዲሁም ፈሃድን ለማስታረቅ ዛሬ መጥቷል ማለት ነው። እንግዲህ አብርሽ እንደሚለው ከሆነ ቤተሰብም በኮመንትም በውስጥም ብዙ ሰው ፍቅርና ፈሃድን አስታርቃቸው እያለ ነበረ ማለት ነው። ዛሬ እንግዲህ በፍቅር ቤት መጥቷል አብርሽ። በመጀመሪያ እውነትም ነገሮችን ሞተህ እንደዚህ በማድረግህ እናመሰግናለን። ነገር ግን ፍቅር እንደምታውቁት ይኸው መታረቅ ከፋፋ ጋር አሁንም መታረቅ አልፈለገችም። አብርሽ እንደሚለው ከሆነ ማስታረቅ እችላለሁ፣ ፍቅረኛሞች ግን ማድረግ አልችልም እያለ ነበረ። ፍቅርን ምንድን ነው በፊት ስጥላላችሁ ወይ አንቺና ፋፋ ችግር አለ ወይስ እንዴት ነው እያለ እየጠየቃል ነበር። በፊት ግን እኛ ሰላም ነበርን። ነገር ግን አንተና እኔ የተጻጻፍናቸውን ጽሁፎች ከዛን ወዲህ ነው እንደዚህ ሊያደርግ የቻለው እያለች ነበረ ማለት ነው። ስለዚህ ለምን እንደሆነ ግን አይገባኝም። ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው ሁሉ እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ከኔ ያለው ሁሉ ፈጣሪ ይመስገን በጣም ደህና ነኝ። በመጀመሪያ እንግዲህ ዛሬ አብርሽ ፈሃድን ፋፋና እንዲሁም ፍቅርን ለማስታረቅ መጥቷል ማለት ነው። እንግዲህ መጀመሪያ አብርሽ ቃል ሲገባላት እኔ አላስቸግርሽም ብሎ እንግዲህ በውስጥ ማንኛውንም ነገር ጨርሰው እዚህ ቪዲዮ ላይ መጥተው አይደለም እየተጨቃጨቁ የነበረው በውስጥ ሁሉንም ነገር በስልክ አውርቶት ፋፋንም አውርቶት እሺ ብሎት እንግዲህ ፍቅርን መጀመሪያ ቀድማ መጥታ ነበረ እና እንግዲህ አብርሽ እንደሚለው ከሆነ ቤተሰብም በኮመንትም በውጭም ብዙ ሰው ያስታርቃቸው እያለ ነበረ። እኔም ስላልተመቻቸኝ እንጂ ይሄንን ነገር አስቤው ነበረ እያለ ነበር። ነገር ግን እኔ ማስታረቅ እችላለሁ፣ ነገር ግን ፍቅረኛሞች ማድረግ አልችልም እያለ ነበረ እና ፍቅርንም ለብቻዋ ሲጠይቃት ከፋፋ ጋር መቀጠል ትፈልጊያለሽ ወይ አትፈልጊም ወይስ በመካከላችሁ ምንድነው ችግር የተፈጠረው? አሁን ነው ወይስ በፊት ነው ወይስ እኔና አንቺ ከተገናኘን እኔና አንቺ ቪዲዮዎች ከሰራን ወዲህ ነው እያለ ነበረ። በመጀመሪያ እንግዲህ ፍቅር እንደምትለው ከሆነ ፋፋና ፍቅር በፊት ምንም አይነት ነገር ጥር የላቸውም። ነገር ግን ፍቅርና አብርሽ ያው ቪዲዮ ከሰሩ ጀምሮ አብረው ከሆኑ ጀምሮ እነኛ በቲክቶክም በዩቲዩብም ከለቀቁ ወዲህ ነው እንግዲህ ፋፋ ማለት ነው። ነገር ግን ፋፋ አሁንም አምኖ እሺ በቃ ይቅርታ ሲላትም ይቅርታ ትቀበል አልፈለገችም፣ መታረቅም አልፈለገችም ፍቅር ማለት ነው። እንግዲህ ለምን እንደሆነ አናቅም። የውስጣቸውን እንግዲህ ራሳቸው ናቸው የሚያውቁት። አብርሽ ግን የእግዚአብሔር ሰላምታ ሆነ ምን ማስታረቅም ሁሉን ነገር ማድረግ ይፈልግ ነበረ። ነገር ግን እሷ ፍቅር መታረቅ አልፈልግም ማለት እንግዲህ ውሳኔዋ ምን እንደሆነ ባናቅም እንግዲህ ራሷና ፈጣሪ ናቸው የሚያውቁት ማለት ነው። ነገር ግን አብርሽ የእውነት እናመሰግናለን እንደዚህ አስበው ይህን ቤተሰቦችንም ማክብረ በውስጥም ሆነ በምንም ሆነው ጠይቀውህ እነሱን እንደዚህ ማድረግ በጣም ደስ ይላል። ነገር ግን እንግዲህ ፍቅር ምን እንደሆነች አላቅም። እንግዲህ ያው እሱ እንደ ፍቅረኛ ለምን አላሰበኝም ለምን እንደዚህ አላለኝም የሚለው እሱ ግን እኔ በፊትም ቢሆን ያው እንደ ፍቅረኛ ነገሮች ሁሉ ስለሚሰሙኝ ነው የሚለው። ፋፋ ለትንሽ ጊዜ ነው እንጂ የሚናደደው ብዙም እንደዚህ እንትን የሚል አይደለም ማለት ነው። እና ፋፋ ራሱ በጣም ገር ነው ምንም አያውቅም ማለት ነው። ግን ለድንገቱ የሆነ ነገር ሲያይ ምናምን ፕራንክ ራሱ ሲደራረጉ ድንገት ላይ በጣም ይናደዳል፣ ከዛ ወደዛው ይመለሳል ማለት ነው። ስለዚህ እንግዲህ የእውነት ፍቅር ረጋ ብለሽ ብታስቢና ብትታረቁ ጥሩ ነው ብዬ ነው የማስበው እንደራሴ ማለት ነው። እና አብርሽ እኔ ለማስታረቁ ችግር የለም፣ ነገር ግን ፍቅረኛሞች ማድረግ አልችልም እያለ ነበረ ማለት ነው። እውነት ነው ማለቴ አንድ ሰውን እንግዲህ በህይወት ላይ ቀጥሉ ይሄንን አድርጉ ማለት ከባድ ነው። እንግዲህ ፍቅረኛሞች ማድረግ አንድ ሰው ይከብዳል። ነገር ግን ያው እንትን ማለት የእግዚአብሔር ሰላምታ ይቅርታ መጠያየቅ አዲ እንደዛ ማንኛውም ሰው ያስታርቃቸዋል ማለት ነው። እሷ ግን ምንም ነገር አልፈልግም ማለት እንግዲህ ፍቅር እንዴት እንደሆነ አላውቅም። ያው ለምን አላመነኝም ለምን እንደዚህ አላለኝም ነው የምትለው ፍቅር፣ ሌላ ነገር አይመስለኝም። ስለዚህ እንግዲህ እንደ እግዚአብሔር ፍቃድ ይታረቃሉ ብዬ አስባለሁኝ። አሁንም ወዲህ ኋላዬም ብትልም መቼም ቢሆን ያው እንደሚታረቁ ተስፋ አለኝ ማለት ነው። ስለዚህ ፍቅር እውነት ነገሮችን ብትተያቸው ጥሩ ነው ብዬ ነው የማስበው ማለት እሱም እንግዲህ በቃ ማለት ፋፋ በጣም ነው የሚወድሽ። ስለዚህ የእውነት እንግዲህ የእግዚአብሔር ሰላምታሽንም ሆነ ወደ ህይወትሽ ብትመለሽ ጥሩ ነው ብዬ ነው የማስበው። አይ ደግሞ በውስጣቸው የማትስማሙበት ነገር ካለ እኛ ይሄንን እዚህ ጋር ምንም የምናውቀው የለም ተከታዮች። እናንተ ግን የራሳችሁን የውስጣችሁን እናንተ ሶስታችሁ ታውቃላችሁ ማለት ነው። ፈጣሪና
ፋፋ ፍቅር ያውቃሉ የውስጣቸውን ፍቅርም ሆነ ምን። ነገር ግን እንደምትለው ከሆነ እነሱ በፊት ምንም አይነት ነገር እንደሌለና ያው ከአብርሽ ጋር ቪዲዮ ስትሰራ ብቻ ነው ጥል የመጣው ማለት ነው። ከዛን ወዲህ ግን ምንም ነገር የላቸውም ማለት ነው። ስለዚህ አብርሽና ሩታም እንግዲህ እንደዛ ሆነው ብዙ ነገሮችን ተነጋግረው ራሱ እንዳያችኋቸው ታርቀዋል ማለት ነው። ስለዚህ እናንተም እንግዲህ ነገሮችን ጥላችሁ ከእንደገና ብትስማሙ ጥሩ ነው ብዬ ነው እኔ እንግዲህ የማስበው። ፍቅር አስቢ፣ በቃ አስበሽ ለመወሰን አትቸኩይ ብዬ ነው እኔ የማስበው። እርግጥ በጣም ጎበዝና ጠንካራ ልጅ ነች። ቢሆንም በክፉ ጊዜም ሆነ በምንም ጊዜ በፊት ከጎንሽ ሆኖ ከአንቺ ጋር ሆኖ እዚህ ደረጃ የደረሳችሁት ተፋፋ ጋር ተደጋግፋችሁ ነበረ። ገባሽ? ስለዚህ አሁንም ቀስ ብለሽ አስቢ፣ ለመወሰን አትቸኩይ ልልሽ ፈልጌ ነው ማለት ነው። ለማንኛውም አብርሽ እንግዲህ እንደዚህ በውስጥ ነገሮችን ጨርሳ እንግዲህ ፋፋን ቢሆን እሺ ብሎ እንደዚህ በማድረግ በጣም ነው ደስ የሚለው። አዎ መቼም ቢሆን ፋፋ ለአብርሽ እምቢ አይለውም ማለት ቢያምንም ባያምንም እውነት እናንተም አብርሽና ሩታም ታርቀዋል። እንኳን ፍቅርና ፋፋ ማለት ነው እንደዛ ሆነው በዛ ላይ ደግሞ በቃ ምንም ነገር ፍቅርና አብርሽ እንደሌላቸው ጠንቅቃችሁ ታውቃላችሁ። ሁላችሁም ልባችሁም ያውቃል። በስ ግን ያው እናንተ ያለማመን ችግር ነው። ለማንኛውም እንግዲህ ፍቅር እኔ እንጃላት ፈቃደኛ አይደለችም። ለማንኛውም እንግዲህ እግዚአብሔር ያውቃል። እግዚአብሔር እንግዲህ ፍቅር ይመልስላችሁ፣ አንድነት ያንጣላችሁ ነው የምለው አይደለም። እና ዛሬ በኢሳቅ ቤትም ቪዲዮ ተለቋል። እነ ጽጌ እንዲሁም እነ ዳኒ ታሟል ምናምን እያሉ ነበረ። እና ዛሬ ቪዲዮ በእነሱ ቤትም ለቀዋል። እነሱ ማየት ተፈለጋችሁ ኢሳቅ ቤት ሄዳችሁ ማየት ትችላላችሁ። ሙሉ ቪዲዮ ተለቆላችኋል ማለት ነው። እና የፍቅርን ቪዲዮ እውላት ይሄን የመሰለ ነበረ የዛሬው ቪዲዮ። የወደችዬ ሁላችሁም እንግዲህ ተጎን ሆናችሁ የምታበረታችሁ በጣም ነው የማመሰግነው፣ በጣም ነው የምወዳቸው የእውነት። እንዲሁም ቤተሰቦችም ሸር ላይ ከምታደርጉልኝ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም፣ ፍቅር፣ አንድነትን ያንጣልን፣ መተሳሰብን የሚያንጣልን። ሁላችሁም ብትሆኑ ለኢትዮጵያ ሀገራችን በየሃይማኖታችሁ ጸልሩ። ሀገራችን ሰላም ስትሆን ነው እኛም ሰላም የምንሆነው ወድችዬ። እና የዛሬው ቪዲዮ ይህንን የመሰለ ነው። እንግዲህ ፍቅር ቀስ ብለሽ ወስኒበት ነው የምለው ማለት ባትቸኩይ ጥሩ ነው ብዬ አስባለሁ። ማለት ለሁሉ ነገር መቸኮል ጥሩ አይደለም፣ መረጋጋት አሪፍ ነው ብዬ አስባለሁ። ፍቅር እንግዲህ ማንኛውም እንደምትረጋጊም ተስፋ አለኝ፣ እንደምትታረቁም ተስፋ አለኝ ማለት ነው። እና ወደችዬ ይሄንን የመሰለ ነበረ። እንግዲህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ከኔ ወዲህ ደግሞ እግዚአብሔር አምላክ ይወዳችሁ ያክብራችሁ። በሌላ ቪዲዮ